ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በአሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ የምናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? በዓለም ዙሪያ ለምትከታተሉን በሙሉ ሰላምታችን ይድረሳችሁ እያለን ሳምንታዊውን ትምህርት ይዘን ብቅ ብለናል። እንግዲህ ባለፈው በዓላቶችም ነበሩ። ከዛም ደግሞ በረዶ አላስገባ ሲል ትንሽ ተንገጫቅጦ ነበር ፕሮግራሜ ከይቅርታ ጋራ። አሁን ዛሬ ደግሞ እጅግ በጣም አንኳር የሆነ ነገር ነው ብዬ የማምንበትን ወቅታዊ የሆነ ነገር ይዤላችሁ ወደ እናንተ ብቅ ብያለሁኝ። እንግዲህ ወደ ፕሮግራማችን እንገባለን ማለት ነው። ከዚህ ቀደም ያሉትን እያስተላለፋችሁ ሌሎች አይምሯቸው ላይ አንዳንድ ጥያቄዎችን የሚያጭር ነገር እንዲመጣ ማስተዋል አዙሮ ማየትን እንዲችሉ ለምትተባበሩን በሙሉ እጅግ በጣም ምስጋናችን ከፍ ያለ እንደሆነ እንድታውቁ እንፈልጋለን። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት የተበላሸ አእምሮ ይላል። ምን ሆነናል? የተበላሸው አእምሮ ምን ሆኖ ነው የተበላሸው? እኛ የምናውቀው እንግዲህ ስለራሳችን ስናወራ አበሻ እኮ እንዲህ ነው፣ ኢትዮጵያዊ እኮ እንዲህ አያረግም፣ እኛ እኮ እንዲህ ነን፣ በሁሉም አቅጣጫ እጅግ በጣም ጥሩ የሚባለውን ደረጃ ይዘናል የሚል ነገር እናያለን በየቦታው ሲነገር። ግን ስራችን ከተግባራችን ሊርቅ የቻለው ምንድነው? ሲክ ማይንድ ይላል እንደምታዩት በግራ በኩል፣ በቀኝ በኩል ደግሞ የታመመ ወይም ደግሞ የተበላሸ አእምሮ የሚለውን ነገር ነው ዛሬ የምንወያየውና ያንን የሚያስብለው ደግሞ በየቀኑ ወደ ቢሮአችን የሚመጡትም ሆነ የሚደውሉት ከመላው አሜሪካ ኮንታክት የምታረጉን ሰዎች ይዛችሁ የምትመጡት ነገር እጅግ ልብ የሚነካ ስለሆነ እነዛን ነገሮች እንደው ሌሎች ላይ ገና ከመድረሱ በፊት ወይም የዛን አይነት የመርበትበት ስሜት ውስጥ ያሉትን ሰዎች ለማረጋጋት አንዳንድ ነገሮችን ይዤ ብቅ ብያለሁ። እንግዲህ አንዱ ነገር ምንድነው? ታይትሉ ላይ እንዳያችሁት ከአገረ አሜሪካ መውጣትን በሚመለከት ሁኔታ ላይ አንዱ ወንድሙ ወይም እህቱ ላይ ጨዋታና ቁማር በሰው ህይወት ማድረጉ ያ ነው እንግዲህ የታመመ አእምሮ የምንለው። ቀደም ብሎ ደግሞ መምህር አዲስ የሚባሉት መምህር ማነው ስማቸው? አዲስ እሸቱ የሚባሉት ኢቢኤስ ላይ ቀርበው ሰይፉ ጋር ሲናገሩ ነበርና እጅግ በጣም ብዙ አእምሮ ታሟል እና የታመመው አእምሮ በጣም ብዙ መስተካከል ያለበት ነገር አለ እዛ ላይ እና ሰዎችን የእምነት አባቶችም ቢሆኑ ሌሎችም ሳይካትሪስቶችም ቢሆኑ ሌሎች ሰዎችም ተመለሱ ወደ ልቦናችሁ፣ ያን ያህል እንደው ወንድም በወንድሙ ላይ እህት በእህቱ ላይ የሚያስጨክን ነገር ላይ አይደለንም የሚለውን ነገር የሚያስታውስ ነገር አድርገው እኔም በቲክቶክ ፔጅ ላይ አምጭቸው ነበር ከመፈልገው ሐሳብ ጋር ስለሚሄድልኝና እሳቸው እንዳሉት እንግዲህ ይሄ የሰው ልጅ ገንዘብ ላግኝ እንጂ ብሎ ህሊናውን ሸጦ አፍጥጦ የመጣበት ጊዜ ላይ እናያለን። ያንን የሚያደርገው ደግሞ የራሱ ወንድም የራሱ ቋንቋ ተናጋሪ የራሱ እህት ላይ ነው እንጂ ይሄ የሚደረገው ነገር ሪሊ ውጤታማና ጥቅም ያለው ነገር ቢሆን ሌሎቹንም ሄዶ ማንኛውንም ዜጋ አሜሪካኑንም ይሁን ሌሎቹንም ከመውጣት ጋር ባያያዝም ደግሞ የግድ አሜሪካዊ ሆነው ሰው ባይወጣም እንኳን በትውልድ ያገኘው ግን ሌላው ሰው የሚወጣ ከሆነ ለሌሎቹ ሰዎች ስፓኒሽ ኮሚኒቲ አለ፣ ሌሎች አፍሪካኖች አሉ፣ በየአይነቱ አውሮፓኖች አሉ፣ ሁሉም አይነት ሰው አለ፣ ኤዥያኖች አሉ። እነዛን ሁሉ ሰዎች ኮንታክት አድርጎ ጠቃሚ ነገር ቢሆን ያደርገው ነበር። ግን እኛ ጋር የማይጠቅም ነገር ሲመጣ እንደሚጠቅም አድርጎ አግንኖ በሰው መጠቀም እንደ ኖርማል ሃይባ የሌለበት ኮሚኒቲ አይነት ሆኖ ቤተሰብ የሌለው በቃ ምንም ኢቭን ኦርፋኔጅ እንኳን ሆኖ ፋሚሊ ያላገኘ በቃ እንዲሁ አየር ላይ ያለ ሰው ምን መስልበትን ሁኔታ ሁሉ የሚያሳይ ነውና ያንን እንግዲህ ከአገረ አሜሪካ
መውጣትን በሚመለከት ምን አይነት ነገር ነው የሰማነው? ሰዎችም ደውለው የሚሉን አንዳንድም ሶሻል ሚዲያ ላይ የምናየው ቤትህን እንዳይወስዱብህ የሚል አይነት ተረት ነው የምናየውና ቤትህን እንዳይወስዱብህ እኔ ይለዋል አንደኛው ሰውዬ ሊቪንግ ትረስት ልሽጥልህና ቤት በቃ አይወሰድብህም ሲል ሊቪንግ ትረስት ሞርጌጅ አይከፍልም። ሊቪንግ ትረስት ማለት ዘበኛ ማለት አይደለም። ሊቪንግ ትረስት ሀብት አለን የምንል ከሆነ ኢን ሚሊየንስ ያንን ሚሊየንስ ለማዘዋወርና ኢን ሚሊየንስ ያካበትናቸው ነገሮች ደግሞ ታክስ ላይ እንዴት ነው የሚለውን በጣም ሀብታም ለሆነ ሰው ደሃ አድርገው ማለት ሳይሆን ግን አሁን በኮሚኒቲያችን ውስጥ እንደሚነገረው አንድ መነጽር፣ አንድ ቤት፣ አንድ አካውንት ስላለን ግዴታ እዛ ነገር ውስጥ መግባት አለብህ የሚለውን ነገር ብዙም ጠበቆችም ራሳቸው የሚያደንቁት ነገር አይደለም። ያንን ስንመለከት ግን ሪሊ ችግሮችን ሶልቭ ላደርግ ነው የመጣሁት የሚል ሰው ሊናገረው የማይችለውን very unprofessional እና greedy የሆነ self centered የሆነ selfish የሆነ ነገር ይዞ ሰው ይመጣልና እንዴ ይሄ ነገር የሚለውን ነገር ሳይ ለምንድነው በዛሬው ፕሮግራሜ ላይ ይዤላችሁ ማልመጣው የሚለውን ነገር ነው። ስለዚህ እነዚህ ነገሮች ስታዩ ሰዎች ለምሳሌ መውጣት ካለባቸው እኔም 31 አመት የኖረን ሰው አነጋግሬያለሁኝ ወጣታ ብያለሁኝና ሞኒተሪንግ ሲስተም አካሉ ላይ ያለ የተደረገለት እግሩ ላይ ስለዚህ ይሄ ሰው እዚህ ጋር ሄዳለሁ እዛ ጋር ሄጃ መልጧለሁ የሚለው ነገር አይደለም ያለውና መውጣት አለበት በተባለው ጊዜ ግን አሁን ድርጅት ውስጥ የሚሰራው 401k አለ ያንን ስራ ካለቀቀ ገና እድሜው 59 ተኩል ስላልደረሰ ማውጣት አይችልም። ያንን ግን ለማውጣት ደግሞ ለቅቅ ያለው የሚለውን ደብዳቤ ደግሞ ለመጻፍ ስራውን ይወደዋል። በጣም የተከበረና የተማረ ሰው ነው። 31 አመት በደንብ ተጠቅሞበታል ጊዜውን። ስለዚህ እነዚህ ነገሮች ስናይ ከኢሞሽኑ ጋራ ካለው አስቸጋሪ ነገር ጋራ የራሱም ደግሞ የልብ ኩራት ከእውቀትና ከደረጃ ከችሎታ ጋር የተገናኘ እንጂ ዝም ብሎ አየር ላይ ያለ ኩራት አይደለምና እንዴ ብየለቃለሁ ምን ሆኜ ይለቃለሁ ብየልበል የሚለው ነገር ነው። እንግዲህ ያለው ሁለት ምርጫ ነው። ይሄ ነገር በጣም ኩራቱ ይበልጥብኛል ካለ አንድ ሰው ኢቭን ዶ የሚያኮራ ደረጃ ላይ ደረሰም ሰው ቢሆን ግን ወይ ገንዘቡን ጥሎ መሄድ አለበት ወይም ደግሞ ኢጎውን ወደ ጎን አድርጎ ሬዚግኔሽን ሌተሩን አስገብቶ ለቅቅ ያለው ከዛሬ ጀምሮ በታወቀም ባልታወቀም ጉዳይ በሚልበት ጊዜ ያ 401k ወደ የትኛውም አካባቢ ሊያዞረው የሚችልበትን ሁኔታ እድል ይፈጥርለታል። ስለዚህ እነሱ ራሳቸው ልክ እዛ ጋር ሲደርስ ስቴፕ ባይ ስቴፕ ምን ማድረግ እንዳለበት አስረድቼ ነው የላኩት። ብቻውን ሆኖ ደግሞ እንዳይረበሽ የቤተሰቡ አካል አብሮ ስለነበረ ስቴፕ ባይ ስቴፕ በደም ጽፈው ሄደው በዛ ሁኔታ ነው ያስተካከሉ ያሉት ከመውጣቱ በፊት። ስለዚህ ይሄ ያለ ንብረት ቤት ምናምን ሲኖር እሱ ራሱ የሪል ስቴት የሪል ስቴት አተርኒ አጠገባችሁ በአካባቢያችሁ ላይ ያለ ሪል ስቴቱን ቤቱን ራሱ ስትገዙ የተፈራረማችሁ ቦታ ጋር ስትሄዱ እኔ መውጣቴ ነው ግን በእኔ ስም ሆነው እንዲያከራዩ እንዲሸጡ ሪፋይናንስ እንዲያደርጉ ኤቭሪቲንግ ስፔሲፊክ ወይም ደግሞ ጀነራል ፓወር ኦፍ አተርኒ ኤኒቲንግ አንደር $200 $200 ባነሰ ያው ሴትል ያረጋችሁበትም ይሁን ሌላም ሪል ስቴት ሰትልመንት ካምፓኒ ይሁን እዛ ውስጥ ያለው አተርኒ ሊያዘጋጁላችሁ የሚችለው ዶክመንት ነው እንጂ ሊቪንግ ትረስትን ከሀገር ከመባረርና ንብረትን ካለማጣት ሞርጌጅ ካለ መክፈል ከምናምን ጋር ምንም አያገናኘውም። እና ይሄንን ደግሞ ብለው አሉ የሚባለውም የሚላኩትንም ቪዲዮ ስታዩ በስመ ላይሰንስ 20 አመት ወይ ምናምን ቤት ሸጠናል የሚሉ ሰዎች ናቸውና 20 አመት መሸጣችን አይደለም እኔም ራሴን ጨምሮ 25 አመት መሸጥ አይደለም እውቀት የሚሆነኝ ምን አይነት ነገር እንዳለ አፕዴት አድርጌ ሰዎችን ጥበቃ ላረግ የምችለው በንግግር ብቻ ሳይሆን በኤቪደንስ ሰዎችን ልጠብቅ የምችልባቸው ምንድናቸው ላቀርብ የምችለው አንድን ሰው ግዛ ወይም አትግዛ ስለው ወይም ላንተ ይሄ ማርኬት ለዛኛው ያ ማርኬት ብየስል something backup የሚያደርገው መኖር አለበት እንጂ ሲሮጥ የመጣ ያን በደንብ አርገጫ ነው የሚል አይደለም። ፈቃድ ማለት ፊዱሻሪ ላይሰንስ ያለው ሰው የምትሰሟቸው ነገሮች በጣም ሰቅጣጭ የሆኑ ሃይዌይ ሮበሪ የሆኑ ነገሮችን እንሰማለን። ከሃይዌይ ሮበሪው አንዱ ይሄ ከሀገር አሜሪካ ስትወጣ እኔ ሊቪንግ ትረስት ልሽጥልህ የሚል ነገር ነው። ሪልተር ሆኖ እኛ ሊቪንግ ትረስት የምንሸጠው በሪልተር የለንም። ግን በአንዳንድ ፒራሚዶች ውስጥ ታቅፎ ከሆነ ደግሞ ገንዘብን ብቻ ያተኮረ ፊዱሻሪ ተብሎ የገባበትን የሪል ስቴትም ስራ የሚያቆሽሽ እንደገና ሱቅ በደረቴ ሆነዋል ማለት ነው። እንግዲህ እንዲህ አይነት መልእክት የሚያመጡ ሰዎችና እሱን ስናየው እጅግ በጣም ግራ የሚያጋባ ነው። ሌላው ደግሞ ሰዎች የሚደውሉበትና ብዙዎቻችሁ አለ አይደለም ይሄ የቸገረው እርጉዝ የባሰበትን መጫት ያገባል የሚባለውን አይነት
ዴስፐሬት የሆኑ ሰዎች አሉ ኦኬ ዛሬ ላይ ስራ ሰዎች ከመስራ ቤት ይቀነሳሉ አማዞን 16000 ሰው እንደቀነሰ ተነገረ ማይክሮሶፍት ይሄን ያህል ከሌ ይሄን ያህል ኢቭን ከገቨርንመንት ምናምን የተለያየ ቦታ ብቻ ሰዎች ስራ ለቀቁ ሲባል ከስራ ልትባረሩ ነው በሚል የሚያስፈራራ ነገር የተለያዩ ሳይቶችም ይሁን ዩቲዩበሮችም ይሁኑ ምናምን ይሄንን ያልተጨበጠ ነገር ወሬ ነው ብሎ ይዞ ይመጣል ወሬ ነው ይዘው ብለው ሲመጡ ደግሞ ምንድን የማድረግ አቅም ስላላቸው ነው ይሄንን የሚያደርጉት ብላችሁ ስትሉ ዓለምን እያያችኋት ነው ኢኮኖሚውን እያያችሁት ነው ፖለቲካውን እያያችሁት ነው ወዘተ ሁሉ ነገር እንዳለ ነው እዚህ ውስጥ የተካተቱ ሰዎች ዲሲዥን ሜከሮች ናቸው ይሄንን የሚያናፍሱት በኮሚኒቲያችን ወይስ እንግሊዝኛውን ወደ አማርኛ ወይም ደግሞ ኮሚኒቲው ምን ቢሰማ ከተቀመጠበት ብድግ አረጋዋለሁ ብሎ ያሰበ ሰው ነው ይሄንን የሚያደርገው የሚለውን ነገር ማሰብ ያስፈልጋል ስለዚህ አቅም ሲኖርና ደግሞ ምን እየተካሄደ እንደሆነ ማንንም ሰው የማይችለው ነገር ከባድ ሸክም በአለም ላይ እንዳለ የታወቀ ነው ስለዚህ ብዙዎች የዚህ ሰለባ ሆነው ኦኬና እኔ ኮርስ ልሽጥልህና ከዛም ስራ አስቀጥርልሃለሁ አንዳንድ ቦታም ላይ እንደዚህ በጣም ሀቀኛ የሆኑ ደግሞ አንዳንድ ሰዎች ገብተው ሰዎች ምን ይሆናችሁ ነው ከተቀጠራችሁበት ቦታ ስትባረሩ እንደገና ሰልፍ ኤምፕሎይ ኑን ትላላችሁ at the same time በጣም ትልልቅና ረጅም አመት ያገለገሉ ክሬደንሻል ያላቸው ክሬዲብል የሆኑ ካምፓኒዎች ሲዘጉ ወይም ደግሞ ሰራተኞች ሲቀንሱ እናንተ ዛሬ ከነሱ የተሻለ ነገር ምን ስላለኝ ነው ምን ይዤ እመጣለሁ ብላችሁ አስባችሁ ነው ወይ ተነሳችሁት ብሎ አንድ ጎበዝ ሰው ሲጠይቅ አየሁኝ እና እነዚህ ነገሮች ስናይ ይሄ ልብ ያለው ሰው ከየት መጣ በየገረመኝና ብዙም እንደዚህ ይሄ የሚሸጠው የሚለውጠው ነገር ያለው ሰው አይደለም ግን ቀጥተኛ የሆነው ነገር ቢቀበለው ባይቀበለው እውነታውን ለህብረተሰብ የሚያሳውቅ ግለሰብ ነው ይሄና በቲክቶክ ላይ አይቼው እኔም ራሴ ሼር አድርጌው ነበር የሱን ኢንፎርሜሽን ምክንያቱም እውነተኛውን ነገር የሚናገሩ ሰዎች እኔ ልቤን ይሞላዋል መልእክታቸው ምክንያቱም ይሄን ያህል ደግሞ የሚነገረው በራሳችን ቋንቋ ስለሆነ የራሱን ህብረተሰብ አታሎ ለመኖር በራሱ ህብረተሰብ ችግር ድህነት ውድቀት ላይ የሆነ ማማ ላይ ተቀምጦ ለመታየት ወይም ደግሞ የዛን ሰው ውድቀት የራሱ ሰክሰስ ሊያደርገው የሚሞክር ሰው ብዙ ታያላችሁ የተበላሸ አእምሮ ማለት እንደዛ አይነት ነው ስለዚህ ይሄንን ስናይ እንግዲህ የሚቀጥለው ስላይድ እነዚህ ሁሉ ግርግሮች ለምን መጡ የሚለውን ነገር መጀመሪያ አንድ ሰው ማየት አለበት እዛም ጋር ተንጠልጥሎ ኮርስ በዛ ላይ ኮርሱ አክሬዲትድ የሆነ ኢንስቲትዩት ነው ኖ are they already certified no ምንም ነገር የለም ግን የሥራ ልምዴን እንድነግርህ ክፈለኝ የሚሉ ሰዎች ናቸው እንግዲህ የምናያቸው ስለዚህ ልምዳችሁን ማለመንገር ልምዳችሁ ዕውቀት አይደለም ልምዳችሁ የሥራ ልምድ ነው እንጂ ልምዳችሁ ሰርቲፊኬት አስገኝቶ ከዚህ ቦታ ነው የጨረስኩት ብሎ አንድ ሰው ይዞ ሊሄድ የሚችለው ነገር ልትሰጡት የምትችሉት ነገር የለም አክሬዲትድ የሆኑት ኢንስቲትዩቶች እንኳን ዛሬ ላይ ዩኒቨርሲቲ ኦፍ ሜሪላንድን ጨምሮ በነፃ ኤአይን እንድትለምዱትና እናንተ አይምሮ ላይ ወይም እኛ አይምሮ ላይ ያለውን ነገር በተሻለ መልክ ዳታ ሰፖርትድ በሆነ ዳታ ኤቪደንስ ቤዝድ በሆነ ሁኔታ በነፃ የሚያስተምሩበት ሁኔታ ላይ ነው ያለነውና የት ነው ያላችሁት እንግሊዝኛውን በአማርኛ ተርጉሞ በገንዘብ ልሽጥልህ ስለተባላችሁ አዲስ ነገር ፈጥረው የመጡ እየመሰላችሁ ነው ወይስ ምንድነው የሚለውን ነገር ነውና ይሄንን አሁን ወጀምበር ያለውን ነገር የሚቀጥለውን ስላይድ ስናይ አመጣጡ ከኢኮኖሚው የተነሳ ነው እንግዲህ የኢኮኖሚው ሽፍት ማድረግ ነው የድሮ ኢኮኖሚና እየገባንበት ያለበት ኢኮኖሚ ቶታሊ የተለያዩ ናቸው ያሁኑ ሽፍት በማድረጉ የተወሰኑ ስራዎች በአውቶሜሽን ወይም ደግሞ በኤአይ ሪፕሌስድ ሆነዋል ግን እነዛ ሪፕሌስድ በሚሆኑበት ጊዜ ሌላ ደግሞ ያው ጊግ ኢኮኖሚ ግሮት የሚባል ነገር አብሮ ተያይዞ መጣ እነዚህ ነገሮች አሰሪነን ብለው ለሚሉት ሰዎች ኢኮኖሚያቸውን ላናጋ ኢንፍሌሽን መጣ ሪሴሽን መጣ ሌላም ነገር መጣ ምንም የሚያስጨንቃቸው ነገር ሳይኖር ሰስቴን አድርገው እንዲቆዩ መፍጠር ያለባቸውን መፍጠር አለባቸው ትልልቅ ካምፓኒዎች ስለዚህ ቴምፖራሪ የሆነና ፕሮጀክት ቤዝድ የሆነ ስራዎችን ለሰዎች መስጠት ጀመሩ እነዛ ሰዎች እንግዲህ በመታዩት እዚህ ላይ እንደተጻፈው ራይድ ሼር ድራይቨር የሆኑ ሰዎች አሉ የፉድ ድራይቭ የሚያደርጉ አሉ ምግብ ዲሊቨር የሚያደርጉ ፍሪላንሰርስ አሉ ዲዛይነር እና ራይተርስ ኮንሰልታንትስ አሉ ኢንዲፔንደንት ኮንትራክተርስ ድሮም የነበረ ሲሆን ያሁኑ ግን ኢንዲፔንደንት ኮንትራክተር
በራሳችሁ ሰዓት የተለያዩ ፕሮጀክቶችን የምትወስዱበት ሊሆን ይችላል ወይም ደግሞ አንድ ካምፓኒ ውስጥ ከቋሚ ባልተናነሰ ግን ኢንዲፔንደንት ኮንትራክተር ሆናችሁ በ1099 እንድትሰሩ ያደርጓችኋል። እርግጥ ነው ታይም ሊሚታችሁን ወስነውላችሁ ስለሆነ ሜዲኬር እና ሶሻል ሴኩሪቲ ታክሳችሁን የሚከፍሉ ድርጅቶች ናቸው ማለት ነው። እንግዲህ ቀረጥ ሲቀርጡ ማለት ነው። ኦንላይን ሴለሮችን አሁን እንደምታዩት ኢቭን የአድቨርታይዝመንቱ ጉዳይ ስታንዳርዱን የጠበቀም ባይሆንም እንኳን በኮሚኒቲያችን ይሄ ኦንላይን የሚሸጡ ነገሮችን ይዘው የሚመጡ ሰዎች አሉ። እንደየችሎታቸው የሌላውን ኮሚኒቲ ማየት በጣም ሬኮመንድ ማረገው ነገር ነው። ምክንያቱም ሌላው ኮሚኒቲ ኦንላይን ሴለር ሆኖ ሬኮመንድ በሚያደርግበት ጊዜ ወይም አንድ ንቃ ሊያመጣ ለመሸጥ ሲመጣ ወደ ገበያው ላይ ወደ ፓብሊኩ እውነቴን ነው የምላችሁ ምናምን እኮ አይደለም። ስለመሐላ ስለመተማመን ጉዳይ አይደለም። እቃው ምን እንደሚያደርግ ከምን ጋራ ሲወዳደር በፍጥነት ወይም ደግሞ ቶሎ በማርጀት በመቃጠል የተለያዩ ነገሮችን አፍጥኖ በማድረስ ብዙ ነገሮች አሉ። እቃውን አጥንታችሁ ስለ እቃው ብትናገሩ በጣም ጥሩ ይሆናል እንጂ ሌላው ነገር ባለፈውም እንደሰራሁላችሁ ነው። የጁስ ማሽንን ለመሸጥ ሱቅ የሚሸጠው ጁስ መርዝ ነው ብላ የሰራች ልጅን እንደው ኧረ በእግዚአብሔር ባካችሁ ልጅ አንሹ በሏት እያልኩኝ ነበርና እንዲህ አይነት ሰቅጣጭ የሆኑ አድቨርታይዝመንቱ በጣም ነው ሰውነት የሚያሸማቀቀው። ግን ሰው በሚያቀው ስለሆነ የመጣው ወይ ከቤት መቤትና ሊሆን ይችላል አንድ ሰው ወይም ደግሞ ከኮርፖሬት አሜሪካ ሊሆን ይችላል ከተለያዩ የግል ስራዎች ላይ ግን ምንም አይነት የከስተመር ሰርቪስ እና የማርኬቲንግ ትሬኒንግ የሌለው ሰው ግን እቃ ይዞ ብቻ ስክሪን ላይ ስለተቀመጠ እሸጣለሁ በዚህም በዛም ብዬ እኔ ህዝቤን አቀዋለሁ የሚፈልገው ሞቅ አርጎ መናገር ነው ማለት ደግሞ የሆነም ሰው ሪልተርን በሚመለከት ለምሳሌ በቃ አረፈ ኮሚኒቲያችን ከሌ የሚባል መጣላችሁ የሚል ነገር አምጥተው ሲያሳዩ ሰዎች እርስ በርስ ደግሞ ሪፑቴሽናችንን እንተዋወቃለን እንደ ሪልተርና ሞቅ ተደርጎ ሲነገረው ምንም ነገር የማይችልንም ሰው እንዲቀጥር የሚያደርግ ነገር መናገር ዋሽቶ አንድን ሰው ማግነን የሚያውቅ ኮሚኒቲ ስለሆነ ኮሚኒቲያችን ይሄ ከክልል ተቧድኖ ማጥቃት ምናምን ስለሆነ ብዙ ደስ የማይሉ ነገሮች አሉ። ስለዚህ ኦንላይን ሴለርም ሆናለሁ ብሎ ካለ ሊሸጥ የሚፈልገውን እቃ በደንብ አድርጎ ያጥናው ምን እንደሚያደርግ ከሌሎች እቃዎች በተመሳሳይ ነገር ሊያደርጉ ተብለው አድቨርታይዝ ከሚደረጉት ጋር ልዩነታቸው የኤነርጂ ፓወራቸው ብዙ ነገር አለ ሊነገርላቸው የሚገባና እነሱን ነገሮች ሰው እየለመደ ቢወጣ እጅግ በጣም ደስ ይላል። ቴምፖራሪ ስራዎች ድሮም ነበሩ ዛሬም አሉ። በተለያዩ ታስኮች ይሄንን ነው የምትሰራልኝና እቺን ስትጨርስ ይሄን ያህል ነው የምከፍልህና ለዚህ ስራ ወርት የሚያደርገው ለታይምህ ይሄን ያህል ነው ለታይምሽ ይሄን ያህል ነው የሚሉ ነገሮች መጡ። እንደዛ አይነት ነገሮች ይሄ የኮንትራክት ስራዎች ፍሌክሲብል የሆነ ሰዓት በፈለክ ሰዓት መጣ ብቻ ዋናው ነገር በዚህ ነው ያህል ሌቭል በቀን ውስጥ ይሄን ያህል ስራ ኮምፕሊት እንድታረግልኝ ነው የምፈልገው የሚል ነገርና ይሄ እንደ ትራዲሽናሉ እንደለመድነው ስራ ሰው ተቀጥሮ ዴንታል ኢንሹራንስ ሄልዝ ኢንሹራንስ ላይፍ ኢንሹራንስ ሪታየርመንት ፕላን 401k ፔንሽን የሚለው ነገር እየቀረ እየሄደ እንደሆነ የሚያሳይ ኢኮኖሚ ውስጥ እንደገባን ነው። ስለዚህ ይሄ አሁን ያለንበት ነገር ሌኦፍን ብንደረግ ከነዚህ ሰርክሎች ውስጥ የትኛውን ባነሳ ነው እንጂ ሁሉም ለሁላችንም የተሰራ ነገር አይደለም። በኮሚኒቲያችን አሁን አንድ ሰው ተነስቶ አንተኮ ለዚህ ነገር ምናምን ብሎ ቢሉትና ይሄ የምልመላውን ጉዳይ ስታዩት ሰዎች ፊት ያልሆኑ ሰዎች ሁሉ በይሉኝታ በተለያየ ነገር ይገቡና ከዛም አልፈው ደግሞ እነሱ በገንዘብና በጊዜ በሞራል መጎዳታቸው አንዳንስ ደግሞ እንደገና እሱ እንዳይበቃ ሌሎችን ደግሞ በዚህ መልክ የሚያስመቱ የሚሰብሩ ሰዎች አሉ። ስለዚህ ሁሉም ነገር ለሁሉም ሰው አይደለም፣ ሁሉም ሰው ደግሞ ለሁሉም ነገር አይደለም የተሰራው። ያንን ልብ አድርጋችሁ ያዙትና ምን አይነት ነገር ውስጥ ፊት ላረግ ይችላል ብሎ የሰው ልጅ አጥምቶ የሚንቀሳቀስበት ጊዜ ነው ማለት ነው። ስለዚህ እነዛን ስናይ እንደ ሰው ከልና መጣቸው እንችላለን እነዚህን እንዴት አድርጌ ስኪሉን ዲቨሎፕ ላረግ ይችላል ብሎ አንድ ሰው ሊጨነቅ ይችላል። ምክንያቱም በቃ ከራሱ አካባቢና ከሚናፈሱት አስፈሪ የገቢ ምንጭ እንድትሆኗቸው ከጉያችሁ ውስጥ እንዴት ፈልቀቀው ገንዘብ ማውጣት የሚችሉ ሰዎች within our community በተለያየ ቋንቋ የሚናገሩትን ብቻ ስለሆነ ልክ ነው ብላችሁ የምትሰሙት ራሳችሁ ሪሰርች የማድረግ እንዲህ አይነት ነገሮች የመጠየቅ ነገር ፍርሃት ስላለ በዛ ሁኔታ ውስጥ ነው። ግን በጣም ብዙ ድርጅቶች ቀደም ብዬ እንዳነሳውላችሁ ዩኒቨርሲቲ ኦፍ ሜሪላንድ ለምሳሌ አንድ አመት ክፍት ሆኖ የሚቆይ ስለ ኤአይ የሚያስተምሩት አለ። ሰርቲፊኬት ይሰጣሉ። ሲሰጧችሁ ዩኒቨርሲቲ ኦፍ ሜሪላንድ የሚል ኤአይ ኮርስ ኮምፕሊሽን የሚል በመትይዙበት ጊዜ ስትሰጡ ለማንኛውም ድርጅት
ማነው እሱ የት ነው ዳቦ ቤት ነው ምግብ ቤት ነው ወይስ ኮፊ ሾፕ ነው ምናምን ብሎ አይጠይቃችሁ ዩኒቨርሲቲ ኦፍ ሜሪላንድ ስለሚል የታወቀ ነገር ዴዚግኔትድ የሆኑ ቦታዎች ላይ የምትወስዷቸው ከዛም አልፎ ተርፎ ደግሞ የተለያዩ ቦታዎች ላይ ብዙ ኮርሶችን የሚሰጡ አሉ እንደነ alisoncourse.com ላይም ልታገኙ የምትችሉት ነገር አለ ከዛ አልፎ ግን ዛሬ ለየት ያለውን ደግሞ ይዤላችሁ የመጣሁት ስለ ዲጂታል ሊትረሲ ኤንድ ቴክኖሎጂ ጉግል ዲጂታል ጋራጅ የሚባል ነገር እሱ የሚሰጠው ትምህርት አለ ማለት ነው ፋውንዳሜንታልስ ኦፍ ዲጂታል ማርኬቲንግ ፕሮቫይደሩ ጉግል ነው እና የምትማሩት ደግሞ ዲጂታል ማርኬቲንግ ኦንላይን ፕሬዘንስ ዳታ ኢንሳይትስ ናቸው ስለዚህ ይሄኛው እንዴት አርጎ ይረዳናል ብላችሁ ስትሉ በጣም አስፈላጊ የሆኑ ስኪሎችን ዛሬ ላይ ዲጂታል ኢኮኖሚው የሚጠቀምባቸው ነገሮች ነው የምትማሩበት ፍሪ ኮርስ ይላል yes ብሏል ስለዚህ ዌብሳይቱ ለምሳሌ ይሄንን ብትመቱት ያሳያችኋል ተጨማሪ ብዙ ነገሮች ነበሩ አላበዛባችሁም ብዬ አንዱን እንኳን የሚሞክረው ሰው ካለ እዚህ ላይ ገብታችሁ የተለየ ነገር ትማራላችሁ ማለት ነው ስለዚህ አሁን መጣብህ ያዘ ተባረር ከኔነኝ ማደነ ምናምን ሳይሆን ህይወታችሁ እንዲቀጥል ቢላችሁን እየከፈላችሁ ልጆቻችሁን እያሳደጋችሁ እንድትቀጥሉ የምትፈልጉበት ነገር በሙሉ በነፃ በተለያየ ሳይት ላይ ተዘጋጅቶ እያለ እንግሊዝኛን ወደ አማርኛ ቀይሮ ከፍዬ እንድትወስዱ ቀይራው እንድትወስዱ እና ከዛ ደግሞ ስራ አገኝላችኋለሁ ከዛ አስቀጥራችኋለሁ የሚለው ተረት ብዙዎችን ከሌላቸው ላይ ያራቆታቸው ነው መጨረሻም ውጤት አልባ ሲሆኑ ደግሞ በዛ የሚሰማቸው ጥሩ ስሜት የለምና እርስ በርስ በዛ ውስጥ ጥላቻን ቅሬታን አለመተማመንን የሚያሰፋ ስለሆነ አሁን ደግሞ የጠፋው አለመተማመንና መተዛዘን ስለሆነ ያንን ለማምጣት ሰው ራሱ ክብሩን ጠብቆ የሚጠይቅ ሰው ሆኖ መጠቀም የሚፈልገውን ነገር በጠቅላላ በራሱ ማድረግ ነው ያለበት ብዬ ነው ማሰበው ስለዚህ እንግዲህ ዛሬ ይሄ የታመመ አይምሮ በተለያየ ሶሻል ሚዲያና ጉግልም ይሁን ማነው ዩቲዩብም ይሁን ፌስቡክም ይሁን ኢንስታግራምም ይሁን ቲክቶክም ይሁን ሌሎችም ላይ የምታዋቸው ተረቶች በእኛ ቋንቋ ብዙ አስነዋሪ ወይም አሳዛኝ ውጤት አልባ ሰውን ሊያረጉ የሚችሉ ግን ተናጋሪውን ባለ ገንዘብ አድርገው በሰው ድካምና በሰው ላብ በሰው ደም የሚቀልዱ ሰዎች በየቦታው ታያላችሁና ከየትም ስሙት ከየትም ኢንክሉዲንግ ሄር ጉግል ያደረጋችሁ ይሄ እውነት ነው ወይ ያላችሁ ቬሪፋይ ስታደርጉ ነው ትራስትድ የሆነ ሶርስ እዚህ ቦታ ነው ያለው ወይም እዛ ቦታ ነው ያለው የሚለውን ነገር ማለት የምትችሉት ስለዚህ ያንን ለማዳበር ደግሞ ዋናው መፍትሄው ሪሰርች ማነው ምንድነው ይሄ ነገር እውነት ነው ወይ መፍራት ሳይሆን እና ያልሆነ ነገር ላይ ዘሎ መጣበቅ ሳይሆን ብዙ የማይታወቁና ኤቪደንስ የሌላቸው ዳታ ሰፖርትድ ያልሆኑ ኢንፎርሜሽኖች ሲንሸራሸሩ ስለምናይ ጥበቃን እንድታገኙ ብዬ እህታችሁ የቲ as a certified financial fiduciary ሁልጊዜም በታማኝነት ማገልገል ለህብረተሰቡ ለማንኛውም የራሳችን ስለሆነ ሳይሆን ለማንኛውም ህብረተሰብ እንድናስብ ለሰዎች ተጨንቀን ሰዎች የሚፈልጉትን ነገር ለማሟላት እንጂ ለራሳችን ኪስ ለመስራት ያዝነው የማልንበት ዴዚግኔሽን አይደለምና በዛ ምክንያት ነው ስለዚህ እንግዲህ እንደተለመደው ከመሰነባበታችን በፊት የቲ ለሚለው ከ30 ስቴት በላይ በአሁኑ ጊዜ አይ ቲንክ እና ዩታ እና አይዋ ይሆናሉ እንጂ ብዙዎቹ ስቴቶች ላይ በመላው አሜሪካ ሰርቪሱን እንሰጣለን ሪፕሬዘንት ማደርጋው ህብረተሰቡን ወይም ማንኛውንም ተጠቃሚ እንጂ የተለያዩ ካምፓኒዎችን ወደ ላይ ያንጠለጠሉ እንትና እንዲነው ፎርብስ ላይ ታይቷል በዚህ ነው በዛ ነው የሚል ነገር የለምና certified financial fiduciary ሲኮን working to the best interest of the consumer ነው እንጂ ለሰውየው ፖኬት ማለት ወይም ለባለሙያው ኪስ ሳይሆን ምን ያገኛል የሚለውን ብላችሁ ሳይሆን የምትመጡት ምን አገኛለሁ ብላችሁ እንደመጣችሁ ምን ላግኝላቸው የሚለውን ከመጨነቅ ጋር ላይታች ተብሎ የተሳካ ነገር እንዲገኝ የምናደርግ ነውና ያም እንግዲህ ቢሮአችን ቤዛችን ቨርጂኒያ ሲሆን 6715 ሊትል ሪቨር ተርንፓይክ ስዊት 204 ላይ እንገኛለን አነንዴል ቨርጂኒያ ላይ ነን ስልክ ቁጥራችን 8339388448 ነው yetifinancial.info yetifinancial.com ሁለቱም ዌብሳይቶች ናቸው yetifinancial.info ካላንደር ስላለ እዛ ላይ ቀጠሮ መያዝ ትችላላችሁ schedule your calendar የሚል ቡናማ በተን አለ እሱን ስትነኩ ወደ ጉግል ካላንደር ይወስዳችኋል ከብዙዎቹ በጥቂቱ ከምናስተናግዳቸው ነገሮች የላይፍ ኢንሹራንስ ሎንግ ተርም ኬር አኑዊቲ ስሞል ቢዝነስ ኤምፕሎይ ቤኔፊት 401k rollover kids college saving business coaching business partnership guide
real estate social security and retirement income planning እናደርጋለን በቅርቡ ደግሞ ከዲቮርስ ጋር በተያያዘ ሁኔታ ያሉትን ሁካታዎች ለመቀነስ ይዘን የምንቀርባቸው ፕሮግራሞች ይኖራሉ ምክንያቱም ሰዎች ይኖራሉ በሚለያዩበት ጊዜ ደግሞ በአሜሪካን ውስጥ 9 ስቴቶች አሉ ኮሚዩኒቲ ፕሮፐርቲ ስቴት የሚባሉ እነዛ ነገሮች እነዛ ስቴቶች ላይ ውጣውረድ ሳይኖር 50-50 እኩል ነው የሚካፈሉት ሌሎቹ ስቴቶች ግን የራሳቸው የሆነ ፎርሙላና የራሳቸው የሆነ ካልኩሌሽን ስላለ በዛ ሁኔታ ውስጥ ሰዎች አንዳንድ ጊዜ አንዱ 40 አንዱ 60 አንዱ 30 አንዱ 70 ሊደርሰው ይችላል ያንዳንዱ ሰው ምን አደረገ ህይወት ውስጥ ዛ ትዳር ውስጥ የሚለው ነገር ሁሉ በደንብ የሚያሳይ ስለሆነ በዛም በኩል በቅርቡ አገልግሎት መስጠት ስለምንጀምር ውካታን ለመቀነስ መፍትሄን ለመፍጠር ስለሆነ ያም አንዱ አገልግሎታችን ይሆናል ከዛ ውጪ ያው ቤተር ቢዝነስ ቢሮ አክሬዲትድ የሆነ ካምፓኒ ነው ራን ማደርገው with zero complaint ማለት ነው ያ እንግዲህ ፊዱሻሪ ከመሆን የመጣ ነው ለሰዎች ተጨናቂ ወይም ደግሞ አስተዋይ ከመሆን የመጣ ነው trusted advisor ነኝ ብሎ አንድ ሰው ሲል loyalty integrity እና care ዋናው ፋውንዴሽኑ መሆን አለበት እሱ ላይ ነው እንግዲህ knowledge እና professionalismን በላዩ ላይ good customer serviceን ጨማምሮ መጥቶ ለሰዎች የህይወት መሳካት ምክንያት መሆን የሚቻለው በዛ አይነት ሁኔታ ነው እንግዲህ ለዛሬ የታመመ ወይም የተበላሸ አእምሮ ሚለውን ይዤላችሁ የመጣሁት ሰሞኑን በሚናፈሱት ነገሮች ናቸው የሚሄዱ ሰዎች ሊኖሩ ይችላሉ እየሄዱም ያሉ አሉ በፍቃደኝነት በተለያየ ሁኔታ ሰዎች ተጠይቀውም ሳይጠየቁም የሚሄዱ አሉ ለሚሄዱትም ሰዎች እንግዲህ መስመራቸውን ያስተካከሉ ለማንንም ምንም ነገር ሳይከፍሉ ሊያስተካክሉ የሚችሉባቸው ህጋዊ የሆኑ መንገዶች ይያሉ በዛ ጭንቀት ላይ እዛ ይዘውት የሚሄዱበት ቦታ ሲሄዱ ሊጠቀሙበት የሚችሉትን ገንዘብ የመጨረሻዋን እኔ ከጉያ ፈልቅቄ ላውጣ የሚሉ ላይናታችን የሚሉ ሰዎች ሰናይ ቢያንስ ልንተዛዘን ይገባል ቢያንስ ለሚሄዱት ሰዎች ስሜታዊ የሆነ ሁኔታ ውስጥ አስገብቷቸዋል ባላሰቡበት ሰዓት ስለሆነ ጭንቀት አለ ልጆች ከትምህርት ቤት መፈናቀል አለ ከተለያዩ ልምዶች መነጠል አለ ስለዚህ ብዙ ነገሮችን ባልጠበቁባት ሰዓት ስለመጣ በዛ ጭንቀታቸው ሰዓት አይዟችሁ ተብለው ነገሮችን ለማቅለል እንጂ ያላቸውን የመጨረሻውን ሳንቲም ነጥቆ ባዷቸውን ለመሸኘት የመጣጣሩ ነገር ሰባዊም አይደለም ኢትዮጵያዊም አይደለም ሞራላዊም አይደለም እና ከየት ነው የመጣው እግዚአብሔር ብቻ ነው የሚያውቀውና መጾም መጸለይ ከተግባር ጋር ካልተደገፈ በጣም አስቸጋሪ ነው የሚሆነውና በዚህ አጋጣሚ ለኦርቶዶክስ እምነት ተከታዮች እንኳን ለጾሙ አደረሰን ላለሁኝ ለአብይ ጾማችን እንኳን አደረሰን ከዛም ደግሞ ለሙስሊም እህት ወንድሞቻችን ደግሞ ለረመዳን ጾም እንኳን አደረሳችሁ ማለት እወዳለሁኝ እንግዲህ ሁሉም ሰው በሚያምንበት ይጾማል በሚያምንበት ሲጾም ደግሞ ተግባሩ ከጾሙ ጋር እንዲሄድለት ነው የሁሉ ጊዜም ጸሎቴ ምክንያቱም ከቤተክርስቲያን ወጥቶ ሰው የሚሰርቅ ሆነ ቤተክርስቲያን ውስጥ ሆኖ ሰው የሚሰርቅ ሆነ ወይም ደግሞ የተለያዩ ከስርቆት ጋር የተያያዙ ወይም ጥቅም ያለው ነገር ሆኖ የግል ጥቅሙን ለማስጠበቅ ሌላውን ምእመን እየጎዳ ከሆነ ከላይ እስከታች I don't know ለኔ የት ቦታ የሰው ልጅ አእምሮ እንዲያርፍ መሄድ እንዳለበት አላቅም እና ከላይ እስከታች ባለው ሁኔታ ውስጥ የሰው ልጆች ሞራላቸውን መጀመሪያ ሞራል ያላቸው ስብዕናቸው የተስተካከለ እንዲሆን ቤተክርስቲያኖችም እንዲሰሩ አደራ ማለት ወዳለው ምክንያቱም ተጎዱ ወይም ደግሞ ተጎዳው ብሎ የሚመጡ ሰዎች በአብዛኛው ልጆቻቸውን የመንፈሳዊ ትምህርት ቤት ለማስተማር የሚወስዱ ራሳቸው ከሃይማኖታቸው ጋር ቅርበት ስላላቸው ምንም ነገር ቢሆን አልነጠልም ብለው አጥብቀው ያዙትን ሰዎች ነው ወዲያና ወዲ እያንደፋደፈ ያለው ስለዚህ በአብዛኛው ከውጭ ከሚመጣው ከቤተክርስቲያን የሚመጣው የበደልና የስርቆት መጠን በጣም ከፍተኛ ስለሆነ ቤተክርስቲያን ውስጥ የምታስተዳድሩ ሰዎች ኃላፊነት የሚሰማችሁ ሰዎች ለእምነታችሁ አክብሮት ያላችሁ ሰዎች በማንኛውም እምነት ውስጥ ያላችሁ ስርዓቱ ቢከበር አንድ የቤተክርስቲያኑ ሰነ ስርዓት ቢከበር ሁለተኛ የእምነት መጽሐፉ እንደሚለው የሰው ልጆች ለፈጣሪያቸው የተገዙ እና ደግሞ ታማኝ የሆኑና ለሰው የሚራሩ እውነተኛ የሆኑ ማለት ነው ከአስርቱ ቃላት ውስጥ እኮ በደንብ አድርጎ የሰው ልጅ እዛው ቤት ውስጥ ቆሞ እየደረመሰው ያለው ካስተማሪው ጀምሮ እስከ ምእመኑ እስከ ጸበል የሚቀዳው ሰው ማለት ነውና እንደዚህ እንደሚደረግ ሰዎች መጥተው ይነግሩናል እና እነዚህ ነገሮች ቢስተካከሉ ለሁሉም ወደፊትም ለሚመጣው ትውልድ
በጣም ጥሩ ይሆናል ብዬ አምናለሁኝና እንግዲህ የጾሙን ዘመን የሰላም የፍቅር ጊዜ እውነት የልባችን መሻት የሆነውን ነገር እንድናገኝ ጸልየን መልስ የምንጠብቅበት የእውነት ደግሞ ከዚህ ተኩላ ከሆነው ስብዕና የሰው ልጅ መውጣት የሚችልበትን መፍትሄ የምናገኝበት እንዲሆን እንደ ኮሚኒቲ እኔ በግሌ ጸልያለሁኝ። እናንተም ጸሎታችሁስ ብታካትቱት ግብዣ ይድረሳችሁ ማለት ወዳለሁ። እንግዲህ እህታችሁ የቲ ነኝ ከየቲ ፋይናንሻል እንዲሁም ከሪማክስ አሊጀንስ እና ያው ለዛሬ ይዤላችሁ የመጣሁት ይሄንን የተበላሸ አይምሮና ስብዕና የጎደለውን ነገር እንድናስተካክልበት ነው። ለሌሎች እያዞራችሁ ያሼር ያደረጋችሁ ሰዎችን በጋራ የምንለውጥበት የምንጸልይበት ወቅት ይሆንልን እላለሁ። እንግዲህ በሚቀጥለው ሳምንት እስከምንገናኝ ድረስ ሁላችሁም በያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ። መልካም ጊዜ ይሁንላችሁ። ደህና ሁኑ።